የዛሬ ዓመት ስመጣ በዲስክ መንሸራተት በሽታ እሰቃይ ነበር። አንድ እግሬ መቆም አይችልም ነበር። ሙሉ ከሳምንት ደም ይፈሰኝ ነበር ባፍንጬም ባፌም። ብዙ እንቋቁሎሽ ነበረኝ፣ ብዙ ችግር ነበረኝ፣ ብዙ ጥያቄ ነበረኝ። ነገር ግን እዚህ መጥቼ ከብዙ ጥያቄ ከብዙ ችግር እናቴ ስውሯ ማርያም በስውር ነግሬያት በግልጽ መልሳልኝ ነፃ አውጥታኝ ዛሬ ለምስክርነት መባ ይዤ መጥቻለሁ። አመስግኑልኝ ነው የምትለው። አመስግኑ። ክብር ለድንግል ማርያም። እግዚአብሔር የተመሰገነ። የዛሬ ዓመት ስመጣ በዲስክ መንሸራተት በሽታ እሰቃይ ነበር። እንደዚሁም ብዙ ተጓዳኝ ችግሮች ነበሩብኝ። ቤቴ ሊወሰድብኝ ድንግል ማርያም ቤቴን አትርፊልኝ አልኳት። ልጄን አይኑን ያመው ነበር። እመብርሃን ግን ከዚህ ሁሉ ችግር አውጣኝ ዛሬ ለምስክርነት መጥቻለሁ። ክብር ለድንግል ማርያም ይሁን። አመስግኑልኝ ብሏል። አመስግኑለት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኛ አባታችን ወደዚህ ስፍራ ስመጣ አንድ እግሬ መቆም አይችልም ነበር። ድንግል ማርያምን የጠየቅኳት ቆሜ ላገልግል እመቤቴ ስውሯ ማርያም ብዬ ተማጸንኳት። ድንግል ማርያም ዛሬ እግሬን ፈውሳኝ በአውደ ምሕረቱ ስለቴን ይጀገኛለሁ። አመስግኑልኝ ብለዋል። እኚህ የምትመለከቷቸው እናታችን ሙሉ ከሳምንት ደም ይፈሰኝ ነበር ባፍንጬም ባፌም። ነገር ግን እዛ እንደዚህ ስሆን ሳልመጣ ነው እዛው ቤት ሆኜ ስውሯ ማርያም እባክሽ አንቺ ታውቂያለሽ፣ ያልሄድኩበት ሕክምና የለም፣ አንቺ ይሄንን ደም ጸጥ አድርጊው ብዬ እዛው ተማጸንኩኝ። ብዙ ሞክሬያለሁ፣ አልዳንኩም። ከዚያን የመጨረሻ ስውሯ ማርያምን ተማጸንኩኝ። እባክሽ አንቺ አውደ ምሕረት ላይ ለምስክርነት አብቂኝ፣ ከዚህ ከደም ከሚፈሰኝ ቀጥ ካደረግሽልኝ ስውሯ ማርያም የጆሮዬን ሁለቱንም ወርቅ ይዤ እመጣለሁ ብዬ ነበረ። ያ ብዙ ዓመታት ባፌና ባፍንጬ የሚፈስ ደም ጸጥ አደረገችልኝ። ክብር ለድንግል ማርያም። ዛሬ የጆሮዬን ወርቅ ይዤ መጥቻለሁ። አመስግኑልኝ ይላሉ። አመስግኑላቸው። ክብር ለድንግል ማርያም። እግዚአብሔር የተመሰገነ ይሁንልን። የዛሬ ዓመት ስመጣ እናቴን አሞብኝ ነበረ። ከአቅም በላይ የሆነ እኛው ነበር አንስተን አስቀምጠን ነበረ። ዛሬ ግን ድንግል ማርያም እናቴን ፈውሳልኝ ለምስክርነት በቅቻለሁ። ክብር ለድንግል ማርያም ይሁን። አመስግኑልን። አመስግኑልን። እንዲህ መቆም እንኳን አልችልም ነበረ። ሐኪም ቤት ሲሄድ የአጥንት መሳሳት ነው አሉኝ። በዚያው ደግሞ ስኳር አለ፣ ደም ግፊት አለ አሉኝ። በጣም ጨነቀኝ። ወዲህ መራመድ መንቀሳቀስ አልችልም። እንዲህ ዛሬ በመካከላችሁ ቆሜ ስታዩኝ የሚሄድ ይመስላችኋል። ዛሬ ስውሯ ማርያም ደጅ መጥቼ ድንግል ማርያምን ጠይቄ ነው ዛሬ በአውደ ምሕረቷ ላይ የቆምኩት። ክብር ለድንግል ማርያም። አመስግኑላቸው። እግዚአብሔር የተመሰገነ ይሁን። ነገር ግን ልጄ እኔ እናቴን ከማርሽልኝ ለክብርሽ መገለጫ 10,000 ብር እኔ ደግሞ ይሄን መጥረጊያ ይዤ እመጣለሁ ብዬ ነበር። 10,000 ብርና መጥረጊያ ይዘው መጥተዋል። ክብር ለድንግል ማርያም። አመስግኑላቸው። የምትመለከቷቸው እናታችን ችግር ነበረኝ። እናቴ ስውሯ ማርያም በስውር ነግሬ ችግሬን አስተካከለችልኝ። በድጋሜ ውጭ ሀገር ልጄ ትኖራለች። ነፍሰ ጡር ነበረች። ድንግል ማርያም እንዲው በሰላም አገላግልልኝ እያልኩ ለምን ማጸን ነበረ። ትናንት ማክሰኞ ዕለት በሰላም ወንድ ልጄ ውጭ ሀገር ተገላገለ። ክብር ለድንግል ማርያም። አመስግኑልኝ ነው የሚሉት። አመስግኑላቸው ከፍ አድርጋችሁ። የምትመለከቷት እህታችን ታዲያ ለምስክርነት የቆመችው ለ6 ዓመት ያህል ልጅ እጸንሳለሁ ይወርድብኛል። እናቴ ድንግል ማርያም ለብዙ ልጅ የሰጠሽ ለኔም የተባረከውን ልጅ ስጪ ብዬ እዚህ ቦታ ላይ እንበን አብሼ 6 ዓመት ያህል ጸንሳለሁ ይወርድብኛል። አንቺ የተባረከውን ልጅ ስጪኝ፣ አሳቅፊኝ፣ ለብዙ የሰጠሽ ለኔም መስጠት አይሳንሽም ብዬ እንበን አብሼ ገድሏን አዝዬ ተመለስኩኝ። ይኸው ዛሬ ልጅ ሰታኝ የታቀፍኩት በእናቴ በስውሯ ማርያም የተባረከ ልጅ ሰታኛለች። አመስግኑልኝ ትላቸዋለች። አመስግኑላት። ክብር ለድንግል ማርያም። እግዚአብሔር የተመሰገነ ይሁንልን። ይህ የምትመለከቷቸው ሁለቱ ወንድማማቾች ናቸው። እኚህኛው ካህን ናቸው፣ እሱ ደግሞ ሌላ እምነት ተከታይ ነው። እዚህ የያዛት ሕፃን ማህፀኗ ላይ እጢ ወጣባት። ሆስፒታል ስንሄድ እጢው ወደ ካንሰር ተቀይሯል ተባልን። ያልሄድንበት ሆስፒታል የለም። በየሆስፒታሉ ግን
ከ75,000 ብር በላይ አውጥተናል። ነገር ግን ልጅቷ ሕፃኗ መዳን አልቻለችም። በስተመጨረሻ ድንግል ማርያም ደጅ ስውሯ ማርያም ይዘናት መጣን። በመጣን በማግስቱ ያ እጢው ፈነዳ። ድንግል ማርያም ይችን ሕፃን ከካንሰር ነፃ አደረገቻት። ክብር ለድንግል ማርያም ይሁን። አመስግኑልኝ ብለዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ። ይሄ ብቻ አይደለም፣ ሌላ እምነት ተከታይ ነበረ አባቷ። ሕፃኗም ተጠምቃለች፣ እሱም ተጠምቋል። አመስግኑ ክርስቲያኖች። ከዚህ በላይ ምን ደስታ አለ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። በጠና ታምሜ ነበረ። እኔ ብቻ አይደለም፣ ቤተሰቦቼ ሁሉ ሕመምተኛ ናቸው። ምክንያቱም ምን እንደሆነ አናቅም። ፈተናችን በዛ። ከዚያን ብድግ ብዬ ወደዚህ ቦታ ላይ እኔ መጣው። እናቴ ድንግል ማርያም ገና እንደመጣው ማሪኝ፣ ቤተሰቦቼንም እኔንም ለምስክርነት አብቅኝ ብዬ ቀጥታ ሱባኤ ገባው። ሱባኤ ገብቼ እናቴ ድንግል ማርያም በራእዬ አንቺን ምሬሻለሁ፣ ቤተሰቦችሽንም ይዘሽ ነይ ይድናሉ አለችኝ። ከሱባኤ ወጣው። ቀጥታ እንደወጣው ድንግል ማርያምን ጸሎት አድርግቼ ወደ ቤተሰቦቼ ጋር ገዝግቼ የታመሙትን ቤተሰቦቼ ሙሉ ለሙሉ ይዤ ወደዚህ ቦታ ላይ መጣው። ዛሬ ቤተሰቦቼም እኔም ድኜ ለምስክርነት ቆሜያለሁ። ክብር ለድንግል ማርያም። አመስግኑልኝ ትላለች። አመስግኑላት። እግዚአብሔር የተመሰገነ ይሁንልን። እዚህ ቦታ ላይ ስመሰክር ሶስተኛዬ ነው። ብዙ ቋጠሮ አለኝ። ስመጣ ቋጠሮ ይፈታል፣ ስመጣ ቋጠሮ ይፈታል። ችግር ሲኖር ወዲትም አልሄድ፣ እዚህ ነው የምመጣው። 22 ዓመት የመጨረሻው የከበደ ቋጠሮ ነበረ። እዚህ መጥቼ መጨረሻ ላይ ይሄን የከበደ ቋጠሮ ካንቺ ምንም ነገር የሚሳንሽ ነገር የለምና ቋጠሮውን ፍችልኝ ብዬ ተማጽኜ ሄድኩ። 22 ዓመት ሙሉ የነበረውን ቋጠሮ ድንግል ማርያም ፈታችልኝ። አፍንጬ ታፍኜ ነበረ የዛሬ ዓመት እና አሁን ስውሯ ማርያም መጥቼ አሁን ስመጣ ተሽሎኛል። አመስግኑለት። እግዚአብሔር አምላክ ስሙ የተመሰገነ። እኚህ እናታችን ልጄ 9 ዓመት በሰው ቤት ሲሰራ ደሞዙን ምንም ሳይሰጡት ቀሩ። ከዚያን እዚህ ከኔ መጥቼ ደወለልኝ። እንደዛ አሉኛ አለኝ ልጄ። ከዛን ድንግል ማርያም የልጄን ደም ነውና የሰራበትን ገንዘቡን አሰጭልኝ ብዬ ተማጸንኩኝ። ከዚያን ተማጥኜ ስመለስ ገንዘቡም ተሰጠው። ዛሬ ለምስክርነት በቅቻለሁ። ለክብራ መገለጫ አንድ ድባብ ዣንጥላና 2000 ብር አስገብተዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ። ወንድማችን ሕይወቴ ተመሳቅሎ ነበር። ለድንግል ማርያም መጥቼ ነገርኳት። ስራም አልነበረኝም። ሁሉን አስተካክላለኝ። ዛሬ ስለቴን 10,000 ብር ይዤ መጥቻለሁ ብሏል። አመስግኑለት። እግዚአብሔር አምላክ ስሙ የተመሰገነ ይሁን።